ወይዘሮ ሜላት ውጤቱን አየችው። ዶክተሩም ያስደነገጠው ውጤት እንዲሁም እሷን ያስደነገጣት ውጤት ነው። በእርግጥ አምናበት ቢሆንም ነገር ግን ይሄ ይመጣል ብላ በፍጹም አልተጠራጠረችም። ምክንያቱም ሀና በፍጹም እንደዚህ አይነት ጉዳይ ውስጥ እንደማትገኝ ታውቅ ነበር። ሀናን በጣም ታምናት ነበር። ብትቆጣትም ምንም ብትላት ታምናት ነበር። ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ላይክ ሰብስክራይብ በማድረግ አበረታቱኝ። ከመጣችሁ አይቀር ላይክ አድርጉኝ፣ ሰብስክራይብ አድርጉኝ እላችኋለሁ። ይቺ ሸይጧን ምንም ነገር ከማድረግ ወደ ኋላ ሊያስቆማት የሚችል አካል የለም። ምክንያቱም የሜላት ጓደኛ ናት። ባዩሽ በጣም ስግብግብና ራስ ወዳድ ከመሆኗ የተነሳ ሁሉንም ነገር አበላሽተዋለች። ባዩሽ የጓደኛዋን ሀብት ለመቀማት ስትል ሁሉንም ነገር እንደምታበላሸው በራሷ እርግጠኛ ነበረች። ትናንት ወደ ኋላ ልመልሳችሁና ደውላ ምንም ስጋት አይገባሽም፣ ምንም ነገር እንድትሰጊ አልፈልግም፣ ብቻ እስካሁንም ለራሷ ለመናገሯ በጣም ገርሞኛል ብላ ተናግራ ነበር። ነገር ግን ሰላምዬና እናቷ ያጣላቸው ጉዳይ በጣም ከባድ ከመሆኑ የተነሳ እሱ ምንድነው ውጤቱ ነው። የሀንዬ አባትም መንገድ ዳር ወደ ሀንዬ እየሄዱ ባሉበት ቅጽበት በጣም አመማቸውና ቆሙ። አሲርም ቁጭ አደረጋቸው። ነገር ግን አሁን የሀናና ሰላም ያጣላቸው ጉዳይ ሀና አምኜሽ ነበር ብላ ሰላም እያለቀሰች፣ እሱም ውጤቱን ወይዘሮ ባዩሽ ቀይረዋለች ማለት ነው። የሀናን ውጤት ወደ እርግብ አድርጋ የእርግብን ውጤት ደግሞ ለሀና አድርጋ ሆስፒታል ውስጥ ገብታ፣ ምክንያቱም የወይዘሮ ሜላትን ሆስፒታል በደንብ ታውቀዋለች እና እዛ ጋር ነበር ሂደው ምርመራ ያደረጉት። ባዩሽ ሁሉንም ነገር አስተካክላ ጨርሳ ነበር። እዛ ቦታ ላይ እንደሚሄዱና እዛ ጋር እንዲመረመሩ ያደረገችው እሷ ናት። ምክንያቱም የሀንዬን ውጤት ወደ ልጇ ለማድረግ ስለሞከረች፣ ለዛም ነው ምንም ስጋት አይግባሽ። ለምን እስከ ዛሬ ድረስ እስካሁን ለራሱ መዘግየት አልነበረባት፣ መናገር ነበረባት ሀና ብላ በኮንፊደንስ ልትናገር የቻለችበት መንገድም ይሄ ነበር። ነገር ግን አሁን ላይ ሀናና ሰላም ተጣሉ። ሰላም ሀናን በጣም ትልቅ እምነት አላት። ተዋሻለች ብላ ስለማታስብ ምንም አይነት ስጋት ገብቷት አያውቅም ነበር። አሁን ግን ውጤቱን ሲያዩ ማመን አቃታት። ሀናና እናቷም ተጣሉ። አንቺ ነሽ ይሄን ኩላ ልጄን እንዲጠረጥራትና ምርመራ ውስጥ እንዳስገባት ያደረግሽኝ እንጂ እኔ ልጄን አምናታለሁ። ለዛም ነው እሷ አባቷን ለማሳከም ስትል ገንዘብ ፈልጋ ነው ይሄንን ያደረገችው ስትል ተናገረች። ሀናም ከዚህ በኋላ ምንም እንድትናገሩ አልፈልግም። በእርግጥ እኔ ስህተት ልሰራ እችላለሁ፣ ግን እርግጠኛ ሁኝ የምናገረው ይሄ ነገር የተሳሳተ እንጂ በፍጹም ትክክል አይደለም ብላ ስትናገር፣ አንቺ ምንም አይነት ነገር እንድትተነፍሽ ሆነ እንድትናገሪ በፍጹም አልፈቅድልሽም ብላ ወይዘሮ ሜላት ሀንዬም ምላሷን አዘጋቻት። ሀንዬም እያለቀሰች ሄደች። በጣም ነበር የከፋት፣ በጣም ነበር ያለቀሰችው። እኔ የተናደርኩት ነገር ለአባቷ ሁሉንም ነገር አለመናገሯ ነበር። አባቷ እሷን ለማግኘት ወደ ቤት በሄዱበት ቅጽበት ሀናና ቤተሰቡ ወደ ሆስፒታል ሂደው ነበር። ከዛ በፊት ግን ሀና ትልቁ ጥፋቷ ለአባቷ ለመናገሯ ነበረ። አባቷ ግን አንድ ቀን ተናግረዋት ስለማያውቁ ይቅርታ ለመጠየቅ ነበር መንገድ የገቡት። ወይዘሮ ባዩሽ ስራዋ በጣም ዘግናኝ ከመሆኑ የተነሳ በደንብ አዘጋጅታና በደንብ ተዘጋጅታበት ነበረ ሆስፒታሉ ድረስ ሄደችው። ምክንያቱም በደንብ ለማሳመንና ምንም አይነት ጥርጣሬ እንዳይኖር የሷን ዶክመንት ለመቀየር ነበር። እንደውም እስካሁን መዘግየት የለባቸውም ስትል የተናገረችው። እርግብም በጣም ገረማት። እርግብ እንዴት አክስቴ እንደት ልትቀይሪው ቻልሽ? እኔ በጣም ደንግጬ ነበረ። ምክንያቱም በዛ ቅጽበት ምርመራ እናድርግ ሲሉ ለራሱ በጣም ደንግጬ ውስጤ ደንግጦ ነበር። ራሴን አረጋግቼ አለማመናችሁ እኔም በማለት ነው ብዬ ራሴን ለማረጋጋት ሞክሬ ነበር። እንዴት አደረግሽው?
እኔ አንቺን ደውዬ ነግሬሽ ለምንም አይነት ስጋት እንዳይገባሽ ብዬ እኮ ነግሬሽ ነበር። አሁን ምን እንደሚወጣት እናያለን። አሁን ከስራ ትባረራለች ስትል ለእርግብ ነገረቻት። አሁንማ ከዚህ በኋላ እዛ ቤት ለራሱ የምታስቀምጣት አይመስለኝም። ወይዘሮ ሜላት በጣም ተናዳባታለች። አሁን ሁሉም ነገር ተስተካክሏል ብላ ነገረቻት። ነገር ግን ሀና ያልተዋጠላት ነገር እንዴት ሊቀየር ቻለ? እንዴት በዚህ ቅጽበት ሊሆን ቻለ? ምክንያቱም ታሪኩም ሁለ ነገሩም የኔ ነው። እርግጠኛ ሁኜ የምናገረው እኔ የነሱ ልጅ ነኝ። ነገር ግን እንዴት ሊቀየር ቻለ ይሄ ነገር ብላ ምንም ከራሷ ጋር መግባባት አልቻለችም። ሰላምዬና ምላሴ ግራ ገብቷቸዋል። እንዴት ሀንዬ ይሄንን ታደርጋለች? ሀና እንደማትዋሽና ምንም አይነት ውሸት እንደማትናገር ነበር የምናውቀው። ነገር ግን እንዴት በዚህ ቅጽበት እንደዚህ ልትናገር ቻለች? እንደገና ምርመራውም ላይ እንደምታዩ ሀና ልጇ እህታችን እንዳልሆነችና እርግብ የኛ እህት እንደሆነች ነው የሚያሳየው ስትል ተናገረች። ነገር ግን ሰላምዬ አልተዋጠላትም። በእርግጥ ሀናን ተቆጥታ እንዴት ታሳፍርኛለሽ ብላ ብትሸኛትም ያልተዋጠላት ትልቅ ነገር አለ። ግራ የገባት ነገር ሀና እውነት ያላት ይመስለኛል። እኔ በምንም መንገድ ቢሆን አላቅም ብላ ለምላሴ ነገረችው። እህቴ የምታዩ ነገር እኮ ዲኤን ነው። ዲኤን ደግሞ ምንም አይነት ውሸት ሆነ ምንም ሊመጣ አይችልም ሲላት ነገራት። ሰላምዬ ጨነቃት። በጣም ግራ ገባት። ሀና ወደ ስራ ገባች። ወይዘሮ ሜላት ከዚህ በኋላ ይችን ወር ጨርሰሽ ስራ እንድትለቅ ይፈልጋለሁ። ቤተሰቤን ለማናጋትና ቤተሰቤን ለመለያየት ያደረግሽው እርምጃ በጣም ያሳፍራል። እኔ ነኝ ራሴ ላይ ያወጣሁሽ ስትላት ተናገረኝ። እትዬ በጣም ይቅርታ፣ ምንም አይነት ምላሽ እንድትሰጭኝ አልፈልግም ስትል በጣም ተንሰቅስቃ አለቀሰ። ሀንዬ ከስራ ጨርሳ ወጣች። ምንም አይነት ፊት ሆነ የድሮው ስብዕና የድሮው የሚንከባከቧት የለም። ምክንያቱም ሁሉም ሰላምዬና ምላሴ አንድ ክላስ ግራ ገብቷቸው ቁጭ ብለዋል። እርግብ ደግሞ እሷን ለማቃጠል ወጣ ገባ እያለች ነው። አርፈሽ ስራሽን ስሪ ብዬሽ እኮ ነበር። ምንም አይነት እርምጃ ለመራመድ አትራመጂ። እኔ ዋጋሽን እሰጥሻለሁ ብዬሽ ነበር፣ አንቺ ግን አልገባሽም እንጂ አለቻት። የሀንዬ አባት አሁንም ጭንቀታቸው አይለቀቃቸውም። ከሆስፒታል ቀርተዋል። አሲር እባክህን ሆስፒታል እንሄድ፣ ሆስፒታል ካልሄዱ በሽታቸው ከነገ ዛሬ እየጨመረ ስለሚመጣ ሆስፒታል መሄድ አለብን። መድኃኒታቸውን አልወሰዱም። ሀንዬ አሁን ትመለሳለች አላቸው። በፍጹም እኔ የምኖርለት ሰው አሁን ሀንዬ ናት፣ እሷም የለችም። ስለዚህ አሁን ላይ ምንም አይነት ነገር ማድረግ አልፈልግም፣ እባክህን ተወኝ ሲል ጠየቀው። ሰላምዬ ለአሲር ደወለችለት። አሲር ጋር ተገናኙ። ሁሉንም ነገር ነገረችው። ስለ ሀንዬ አንዳንድ ነገር ንገረን አለችው። ማለት እንደዚህ እንደተፈጠረ ሳይሆን ስለ ሀና አንዳንድና ሀና ምን አይነት ልጅ ናት ብላ ጠየቀችው። እሱም ሁሉንም ነገር ነገራት። ሀና ለቤት ሀቀኛና ደስ የምትል እንዲሁም ስነ ስርዓት ያላት ልጅ ናት። ለቤተሰቡ አሳቢ፣ ሰውን የሚጎዳ ነገር በፍጹም የማታደርግ ልጅ ናት አላት። ግን ለምንድን ነው የጠየቅሽኝ? ምን የተፈጠረ ነገር አለ እንዴ ሲል ጠየቃት። እሷም በፍጹም ምንም የተፈጠረ ነገር የለም፣ አታስብ፣ ነገር ግን ማወቅ የምፈልገው ነገር ስላለ ነው ብላ ጠየቀችው። ሀና ቤት ፎቶ ወይም የአንገት ሀብል መስቀል ነገር አይተህ ታውቃለህ? እንደ አጋጣሚ አባታቸው አውርቶ ያውቃል ስትል ጠየቃት። አዎ ስለ ሀና ታሪክ ነግሮኛል። ቤተ ክርስቲያን በር ላይ ስለ ሀና ታሪክና እንደሁም ፎቶዋን አሳይቶኛል። በጣም ቆንጆዬ ናት። እንደውም ካሁን ካለችበት የበለጠ በልጅነቷ በጣም ታምር ነበር። አባቷ ቤተ ክርስቲያን ደርሰው ሲመለሱ ወድቃ እንዳገኛትና ራሷን ተመታ ደም በደም ሆና ከዛ ሆስፒታል አንስተው ማስታወስ እንዳልቻለች ሁላ ነግሮኛል። ይሄንን ግን አንቺ ለምንድን ነው ማወቅ የፈለግሽው ሲላት ጠየቃት። ሰላምዬም ደነገጠች።
እና እንደዛ ከሆነ ከራሷ ጋር ታወራ ጀመር። እንደዛ ከሆነ ሀና የተናገረችው ነገር ሁላ እውነት ነው ማለት ነው። ታዲያ እንዴት ነው የዲኤንኤ ምርመራው ሊቀየር የቻለው? ይሄ ነገርማ የሆነ ነገር አለው ብላ ከራሷ ጋር መነጋገር ጀመረች። እያጠየኩሽ እኮ ነው፣ ይሄ ከሀና ጋር ምን ያያይዘዋል ሲላት ጠየቃት። በቃ እየሮጠች ሄደች። እሱም ሊከተላት ሞከረ። በፍጹም መቆም አልቻለችም። ውድና የተከበራቸው የቻናል ቤተሰቦች የሀና ስቃይ ከነገ ከዛሬ የተሻለ ይሆናል እያልን አሁንም እየባሰ ነው። ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ ወዳችኋለሁ። በያላችሁበት አላህ ሱብሓነሁ ወተዓላ ይጠብቃችሁ።